በቃ አትጨነቅ አባዬ፣ እኔ ደርሼልሃለሁ። ሄሎ ሄሎ፣ ዛሬ ትመጣለህ አይደል አንተ? እባክሽ ምን መምጣት፣ ገና ዱባይ ኤርፖርት ነኝ ያለሁት። ገና ይዘገያል በረራው፣ 7 ሰዓት አለፈኝ እዚህ ከተጎለጥኩ። የዛሬውን በረራዬን ሰርዤ ወደ ነገ ቀይሬዋለሁ። ነገ ነው የምመጣው። በቃ ምንም አይደለም። በቃ ነገ ና። እሺ እሺ በቃ ሄሎ ሰዋራ። ሰንጁ አንተ ነገ እመጣለሁ አይደል ያልከኝ የነበረው? አዎ እኔ በረራዬን ለዚህ ነበር ያዘገየሁት እኮ፣ ይህን ሁሉ ነገር በአይኔ ማየት ስለፈለግኩ። አይ ምንም የተፈጠረ ነገር የለም እኮ፣ ጓደኛዬ ብቻ ነው። አንተን ለመገናኘት ነበር የመጣው ነው እንዴ? ጓደኛሽ ነው እኔን ለማግኘት ነው የመጣው? ግን እኮ ዛሬ አልመጣም ብዬሽ ነበር አይደል? ተይው እሺ በቃ ያንቺ ጓደኛ ነው እኔም ፈልጎ ነው የመጣው። ቤትም ገባ፣ ካንቺም ጋር መኝታ ቤትም ገባ። ጥሩ እሺ እንተው። አባዬ የት ነው? አባዬ ገጠር ሄዷል ብዬ ሄል። አዎ እስከ መቼ ይመጣል? ጠይቄ እነግርሃለሁ። አስፈላጊ አይደለም ተይው፣ እኔ ጠራቸዋለሁ። አባዬ አባቴ ጎዳና ለጎዳና እየለመነ አንቺ ደግሞ ከፍቅረኛሽ ጋር እዚህ ትፈቃቀሪያለሽ አይደል? አይ እሱ እኮ እኔ ላንቺ ብዬ ቤቴንና አገሬን ጥዬ ወደ ዱባይ ሄጄ ስራ እየሰራው ላንቺ የተደላደለ ህይወት ለመስጠት ብዬ የፈለግሽውን ነገር ለማድረግ ብዬ ለዚህ ነበር እንዴ ላክሽ? እኔ እዛ ሰርቼ ላንቺ ላክ፣ ከዛ አንቺ ደግሞ ከዚህ ፍቅረኛሽ ጋር ዘናት ይበታለሽ። አይ እኔ እኮ ሰንጁ ቆይ ልንገርህ እሺ፣ አውቃለሁ አጥፍቻለሁ፣ ግን አንቺ ያጠፋሽው እኮ ምንም ይቅርታ የለውም። ይሄ የምታደርጊው ነገር በእርግጥ ለዚህስ ምናልባት ይቀርልሽ ይሆናል። ነገር ግን በአባቴ ላይ ያደረስሽባቸው በደል በየጎዳናው እየለመኑ ለሆዳቸው ብለው ለዚህ ስራሽ መቼም ይቅር አለልሽም። ሰንጁ እውነቴን ነው የምልህ፣ ካሁን በኋላ በጣም ነው የምንከባከባቸው። አስፈላጊ አይደለም አባቴን አሁን እኔው ራሴ እንከባከባቸዋለሁ። አንቺ ራስሽንና ፍቅረኛሽን ተንከባከቢ ከፈለግሽ። ዳይ አሁን ነው ቤቴን ልቀቁ። አትሰሚም እንዴ? ውጡልኝ ሁለታችሁ። አባዬ ይቅርታ አድርግልኝ እባክህን። እኔ እያለሁ አንተ እንደዚህ ሆነህ ለልመና ሁሉ መዳረግህ። ግን እኮ ልጄ አንተ ምንም አላጠፋህም። የኔ ጥፋት ነው እንጂ አባዬ ያለችኝን ሰምቼ አገር ጥዬ ሄድኩ። ውጭ ሄጄ መስራት ጀመርኩ። ስለ አንተ ምንም አላሰብኩም ነበር። አሁን የትም አልሄድም። እዚሁ ሆኜ እየሰራው አንተን እንከባከባለሁ። ትንሽም ገቢ ቢሆን እዚሁ አጠገብህ ሆኜ እንከባከባለሁ። ጥሩሽ እንደ ፍላጎትህ። እኔም ሁሌ ካንተ ጋር መሆን ነው ፈልገው ልጄ።